አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ተመልካቾቻችን መወዳ መዝናኛችንን እየተከታተላችሁ ነው። በዕለተ እሁድ ከሰዓት የተለያዩ ፕሮግራሞችን ደግሰን ወደ እናንተ እንደርሳለን። በየእሁዱ ወይም በተለያዩ የመወዳ ፕሮግራሞቻችን ላይ ቦታው የሚዘጋጁ የተለያዩ ኢቨንቶችን ያስተዋወቅናችሁ እናንተንም እየጋበዝናችሁ እንዲሁ እንግዶችን እያመጣን ማለት ነው እንድትገኙበት ብትገኙ ታተርፉበት አላችሁ ምንልበት መሰናዶ አለን። ዛሬም ታዲያ ለእናንተ የሚሆን ትልቅ ኢቨንትን ልንጋብዝ በኢቨንቱ ዙሪያ ቆይታ ልናደርግ እንግዶችን ጋብዘናል። አብራችሁን ቆይታ እንድታደርጉ እንጋብዛለን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣችሁ። እንተዋወቅ። خير ربيع آدم بالله كمسلم ومن نتورك نيمتان ሶፊያ ያሲን ባላለው ከሙስሊም ወመን ኔትወርክ ነይመጣት። ዛሬ እንግዲህ የተለያዩ ኢቨንቶችን ከዚህ በፊት ሙስሊም ወመን ኔትወርክ ሲያዘጋጅ እናውቀዋለን። በእርግጥ ኢቨንት ብቻ አይደለም ሙስሊም ወመን ኔትወርክ የተለያዩ እንቅስቃሴዎችን ያደርጋል። ሴቶች ላይ የሚሰሩ በርካታ ስራዎችን ቤተሰብ ላይ ወላጅነት ላይ እንዲሁ ኢቨንቶች ላይ እናውቀዋለን። ዛሬ ደግሞ ለየት ወይም ነጠላ አድርገን ከሚዘጋጁ ኢቨንቶች መሃል አንዱ እንዴት ልዋብ ነው። ከፊት ደግሞ እንዴት ልዋብን ደግሰን ልንጋብዝ ነው ያላችሁ ነውና በዛ ዙሪያ ልናወራን የተገናኘ ነው። እንዴት ልዋብ መድረክ ከዚህ በፊት በርካታ ጊዜ ተካሂዷል። ስንቴ ወይም ደግሞ አሁን የሚኖረው መድረካችን ስንተኛ ነው የሚለውን አንስተን እንዴት ነበር ጉዟችሁ የሚለውን ብታነሱልኝ ደስ ይለኛል። ቢስሚላህ እንዴት ልዋብ በየ3 ወሩ ወይም በየ4 ወሩ የሚዘጋጅ የመድረክ ፕሮግራም ነው። 12 የመድረክ ፕሮግራሞችን አዘጋጅተናል። በተለያዩ ርዕሶች ላይ ከጊዜው ጋር ያማከሉ ሴቶችን የሚያበቁ የምንላቸውን ፕሮግራሞች እያዘጋጀን ወደ ማህበረሰቡ ያደረስንበት አጋጣሚዎች አሉ። አሁን ደግሞ 13ኛ የመድረክ ፕሮግራማችን ነው የምናዘጋጀው። መርሃባ። ከዚህ በፊት 12 መድረኮች ተካሂደዋል ማለት ነው። እንዴት ልዋብ መድረኩም ሲዘጋጅ ሌሎች ስራዎቻችሁ ላይም ይሄ ግብ አድርጋችሁ የተነሳችሁበት ነገር እንዳለ አስባለሁ። እንደ ሙስሊም ወመን ኔትወርክ እንዴት ልዋብ በራሱ ግቡ ምንድነው? ከዛ ደግሞ እስካሁን በመጣባቸው መንገዶች ላይ ምን ያህል ያንን እንዳሳካችሁ ይሰማችኋል? خير بسم الله ከርዕሱ ራሱ ብንነሳ እንዴት ልዋብ ነው። ይሄ ማለት ሜንሊ ሴቶችን በተለይ ከልጅ ከምንለው ፓርት ከፍ ያሉ ልጆችን ከፍ ያሉ ሰዎችን አድሬስ የሚያደርግ ነገር ነው። የሴት ልጅ ውበት እንዴት ነው መዋብ የሚቻለው፣ እንዴት ነው እስልምናን ባማከለ መልኩ እንዴት ነው መዋብ የሚቻለው የሚለው ነገር አድሬስ ለማድረግ ይሞከራል። ውስጣዊም ውጫዊም ውበትን አድሬስ ያደርጋል ማለት ነው ፕሮግራማችን። እስከዛሬ በነበረው ፕሮግራምም ቀደም ሶፊም እንደማለት እንደሞከረችው ጊዜውን ያማከለ ለሰው መድረስ አለበት የሚባሉ መልእክቶች ነው የሚሰናዱት። በዛ ነገር ላይ ደግሞ በደንብ ኤክስፐርቲዝ ያላቸውን ሰዎች ነው የምንጋብዘው ፕሮግራሙ ላይ ማለት ነው። እንዳልሹም ደግሞ እንዴት ልዋብ ብቻ አይደለም በሙስሊም ወመን ኔትወርክ የሚዘጋጁ ለምሳሌ ባለትዳሮችን ያማከለ ፕሮግራሞች ይዘጋጃሉ፣ ልጆችን ያማከሉ ፕሮግራሞች ይዘጋጃሉና ሁለንተናዊነት ላይ ነው ሜሊ የሚሰራው ፕሮግራሙ። መርሃባ። ስለዚህ ወጣት ሴቶችን ከታዳጊ ሴቶች ጀምሮ ያሉ ሴቶችን እንዴት ይዋቡ ውስጣዊም ውጫዊም ይሄ እንዴት ነው እስልምና በሚፈልገው መንገድ እንዴት ይዋቡ እንዴት መኖር አለባቸው የሚለው ነው እንዴት መኖር አለብን የሚለው ላይ ነው ትኩረት አድርጋችሁ የምትሰሩት። እስካሁን በመጣችሁበት መንገድ ሰው ጋር ደርሳችኋል ወይ? እንዴት ነው ስሜቱ? ደርሰናል ብዬ አስባለሁ። በተለይ ከሰዎች ፊድባክ የተቀበልንበት አጋጣሚዎች አሉና ብዙ የተጠቀሙበት አጋጣሚዎች አሉ። እንደው ፕሮግራሙ ራሱ ባይርቅ እንጂ ባታቆዩ ሲተባልንበትም አጋጣሚዎች አሉ። ምናልባት ከተለያዩ ፕሮግራሞች ጋር ክላሽ በማድረግ ምክንያት ሰዎች የምንፈልገውን ያህል ላይገኙልን ይችላሉ። አሁን ግን ኢንሻአላህ ብዙም ፕሮግራሞች ጋር የተጋጨብን አይመስለኝም። ኢንሻአላህ ሰዎችን በደንብ አግኝተን ይጠቀሙበታል የሚባሉ ርዕሶች ናቸው የተዘጋጁት። ሐቂቃ ማለት ነው የነጻነት መንገድ ነው። እንግዲህ ዛሬ ላይ ያለንበት ተጨባጭ አለ፣ ነጻነትን የምንገልጽበት እንትን አለና ከዛ አንፃር እንደ እስላም እውነተኛውን ነጻነት የሰጠን ሃይማኖት ነው። ረሱል ሰለላሁ እውነተኛውን ነጻነት ይዘውልን መጥተዋል ለሴት ልጆች ሞር ማለት ነውና ያን ነገር በደንብ አንደርስታንድ አድርገው ተረድተውት የምር ነጻነታቸውን አውቀውት የሚመለሱበት ፕሮግራም ነው ብዬ አስባለሁ ኢንሻአላህ። መርሃባ። ስለዚህ ቀጣዩ 13ኛው መድረክ ዛሬ ልንነጋገርበት የተገናኘ ነው። የእንዴት ልዋብ 13ኛ መድረክ መርሁ ወይም ደግሞ ርዕሱ
ምንድነው ማለት የነጻነት መንገድ መርሃባ መች ነው የሚካሄደው? የት ነው የሚካሄደው? ቦታው የሚካሄደው ነሐሴ 24 ነው። አምባሳደር ሲኒማ ነሐሴ 24 ከጠዋት 3 ሰዓት ጀምሮ ኢንሻአላህ። መርሃባ ምን ይዟል? ምን እናገኛለን ስንመጣ? ያው ማለት ብዙ ኮንተንቶች ይኖሩናል። በእርግጥ ጥበባትን ያማክላል። የመድረክ ፕሮግራሞች፣ ዳዕያቶች ይኖሩናል። ሰም ሪፍሌክሽኖች ይኖሩናል ብለን እናስባለን ኢንሻአላህ። ማለት ሰዎች በተቻለ መጠን አቴንድ ቢያደርጉት በጣም የምንመክረው ፕሮግራም ነው። አንደኛ ነገር ወሩ ረቢዕ ነው። የነጻነት መንገድ ስንል ነጻነታችን መች ነው የተጀመረው? ማለት እንደ እስልምና አጠቃላይ እንደ ዓለም ስንመለከተው ምዕራባውያን እንደሰጡን ነው የምናስበው። ስፔሻሊ ለሴቶች ያለውን ነጻነት ምዕራባውያን ፕሮቫይድ እንዳደረጉን ነው የምናስበውና ያንን ነገር ወደ ኋላ ተመልሰን ትክክለኛውን ሰውነታችንን ሪኮግናይዝ ያደረገ ማንነታችንን የተቀበለ ከዛ ደግሞ ለማንነታችን ጥበቃ የሰጠው ማን ነው የሚለውን ነገር በደንብ ወደ ኋላ ሄደን ምንዳስሰው ፕሮግራም ነው የሚሆነው ኢንሻአላህ። ከዛ ደግሞ ትልቁና ዋናው ነጻነታችን መለኮታዊ መሆኑንም ማሳያ ነው ይሄ ፕሮግራም ኢንሻአላህ። እቅዳችን እንደዛ ነው የሚሆነው። ስለዚህ ከአላህ የተሰጠንን ነጻነት እንጆይ የምናደርግበት በደንብ የምንጠቀምበት በደንብ ሪኮግኒሽን የምንሰጥበት ፕሮግራም ይሆናል ብለን እናስባለን ኢንሻአላህ። መርሃባ መስጨምሪልን ነገር ካለ እዚህ ሐሳብ ላይ? ያው ሁሉ ጊዜ በየመሳጅዶች የተለያዩ ፕሮግራሞች ይሰራሉ። ያው ሴት ልጅ በእስላም ምናምን የተባሉ የተለያዩ ነገሮች ሊነሱ ይችላሉ። ግን ከዚህ ከዳዕዋውም ባለፈ ሰዎች እየተዝናኑ ድርቅ ያለም ነገር ሳይሆንባቸው ያንን ተልእኮ በደንብ የሚያጣጥሙበት ፕሮግራም ነው ማለት ይዝናኑበታልም ይማሩበታልም። ከዳዕዋው ወይም ደግሞ በየመሳጅዱ ከሚሰጡት ዳዕዋዎች ትንሽ ለየት የሚያደርገው ምንድነው? መስጂዶች ውስጥ ትሪትመንቶች የሉም፣ የጨዋታዎች ምናምን ነገር አንጠቀምምና እዚህ ጋር ግን ሐላል በሆኑ መልኩ ኢስላሚክ በሆነ መልኩ አስተምህሮቱን አድሬስ በሚያደርግ መልኩ የተዘጋጁ የጥበባት ስራዎችም ይገኙበታል። መርሃባ ምን የተለየ ነገር አለው የሚለውን በተወሰነ መልኩ ነካክታችሁታል። ግን 12 መንገዶችን ተጉዛችሁ 12 መድረኮችን በየጊዜው ያዘጋጃችሁ ስትመጡ አንድ ላይ ከነበረው 2 3 እያለ የሆነ ነገሩ እየተሻለ የሆነ ነገሩ እያማረበት እየተስተካከለ ይመጣል ብዬ አስባለሁኝ። ካለፉ 12 መድረኮች በተሻለ 13ኛው ላይ ምን የተለየ ነገር አለው? ትልቁና ልዩ የሚያደርገው እንዳልኩሽ ረቢዕን ያማከለ ወቅታዊ የሆነ ዝግጅት ነው። ከዛ በተረፈ ደግሞ መግቢያችን ነፃ ነው። ለሁሉም ክፍት ነው ቤቱ እና በደንብ ኢንጆይ እንዲያደርጉ ፕሮግራሙን ወደ ፕሮግራማችን አቴንድ ለማድረግ ቢመጡ በደንብ ሪኮመንድ እናደርጋለን። ማለት በቃ ሚስ መደረግ የሌለበት ፕሮግራም ነው ኢንሾርት እንዳያመልጣችሁ። መርሃባ ከዚህ በፊት ነፃ የተዘጋጁ መድረኮችም እንዳለው አውቃለሁ። በተለያየ ጊዜ ደግሞ መግቢያ ትኬት ኖሯቸው ይዘጋጁ ነበር። አሁን ረቢዕ ነው፣ ለየት ያለ ፕሮግራም ይዛችሁ መጣችኋል። ከዛ ደግሞ ነፃ ነው። ነፃ የሆነበትን ምክንያት እናንሳው። ሁሉንም ማህበረሰብ ያማከለ እንዲሆን ስለታሰበ ነው። አሁን ክፍያ ሲኖረው ከፍሎ መግባት የሚችል ሰው ብቻ ነው ይገደባል። ነፃ ሲሆን ግን የትኛውም ማህበረሰብ የቻለውም ያልቻለውም እኩል ፕሮግራሙ ላይ አቴንድ አድርጎ የፕሮግራሙ ተጠቃሚ መሆን ይችላል። ስለዚህ እኛም የምንሰራውም ለማህበረሰቡ ነው፣ ማህበረሰቡን ለማገልገል ነው። ማህበረሰቡ አዌርነሱ እንዲኖረው ስለ ነፃነቱ ማወቅ እንዳለበት ስለገመትን ነውና ይሄንን ልዩ አድርገን ነፃ ያደረግንበት ምክንያትም ያው ጊዜውን ያማከለ አንድ ረቢዕም እንደመሆኑ መጠን ነፃነታችን የተጀመረው እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም በኋላ ነው። የጃሂልያውን ዘመን እናውቀዋለን። ሴት ልጅ ምን አይነት ቦታ ነበራት የሚለውን ነገር ከነ ህይወታቸው በሚቀበሩበት ሰዓት ሴት ልጅ የምታሳፍር በሆነችበት ሰዓት ላይ ያው ረሱል ሰለላሁ ዐለይሂ ወሰለም መተው ነው እንግዲህ ከዚህ ከጨለማ ማንነት ወደ ብርሃናማ ማንነት ያወጡንና ከዚህ አንፃር ያው ሁሉም ሰው ይሄን ነገር ሊያውቀው ስለሚገባ የነፃ መግቢያ አድርገናል ማለት ነው። መርሃባ ስለዚህ ማንኛውም ሰው በእለቱ እዛ ጋር መገኘት ብቻ ነው የሚጠበቅበት ማለት ነው። ለማንኛውም ሰው በሩ ክፍት ነው። ይሄንን የመሰለ ቆንጆና ልዩ ፕሮግራም መተው መታደም ይችላሉ። መርሃባ ያላነሳ ነው ሐሳብ ካለ የምትጨምሩት? ወላሂ ኦልሞስት ማለት የምንችለውን ብለናል። ግን በቃ
እንደማጠቃለያ ማለት የምንችለው እንዳያመልጣችሁ ብቻ ነው። መርሃባ በድጋሚ ቦታውንና ቀኑን ሰዓቱን አስታውሽልንና ነሐሴ 24 አምባሳደር ሲኒማ ከጧቱ 3 ሰዓት እስከ 6 ሰዓት ተኩል ሁላችሁም እንድትገኙልን በአክብሮት እንጋብዛለን። መርሃባ ማመስገን የምትፈልጉት አካል ካለ? ያው የምናመሰግነው ውድ ታዳሚዎቻችንን እናመሰግናቸዋለን። በተለያዩ ጊዜ ሁሉንም ፕሮግራሞቻችንን በመገኘት ያደመቁልንን ታዳሚዎቻችንን ለማመስገን እወዳለሁ። በተጨማሪ እንግዲህ ደግሞ እስካሁን ድረስ ያልታደሙ ያመለጣቸው እያሰቡን በተለያየ አጋጣሚ አቴንድ ሳያደርጉ የቀሩ እህቶቻችንን ደግሞ ኢንሻአላህ በዚህኛው ዙር እንዳያመልጣችሁ ለቀጣይ ተመስጋኞችም ትሆናላችሁ ለማለት እወዳለሁ። መርሃባን ይሄንን ፕሮግራም ታድመው ያመሰግኗቸዋል ብዬ አስባለሁ። ኢንሻአላህ መስገን ብቻ ሳይሆን ማለት ነው። ስለዚህ የዛሬ ሳምንት እሁድ በ24 አምባሳደር ሲኒማ ላይ ከጠዋቱ 3 ሰዓት እስከ 6 ሰዓት ተኩል ይሄንን የመሰለ ልዩ መሰናዶ ተዘጋጅቶላችኋል። ያለፉ 12 መድረኮችን በተለያየ ጊዜ ታደማችሁ እንዴት ልዋብ በሴቶች ለሴቶች የሚዘጋጅ ቆንጆ ቆንጆ ሀሳቦችን የሚሰጠን መድረክ እንደሆነ ታውቁታላችሁ። የታደማችሁም የማትቀሩበት እንዲሁ ደግሞ በተለያዩ ምክንያቶች ያልታደማችሁ እህቶችም በዚህ ላይ ተገኝታችሁ ይሄንን የመሰለ መሰናዶ የምትካፈሉበት እንደሚሆን አስባለሁኝ። ልድገመው ዕለተ እሁድ ልክ የዛሬ ሳምንት ማለዳ ላይ በ24 አምባሳደር ሁላችንም እንገኝና የእንዴት ልዋብ መሰናዶ እንታደማለን። ቀጠሮ ይዘናል ማለት ነው። እዚህ ድረስ ስለመጣችሁና ሐሳባችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። ጀዛኩሙላህ ኸይር እንግዳርጋችሁ ስለጋበዛችሁን። መርሃባ ከሙስሊም ውመን ኔትወርክ ከመጡ እህቶች ጋር ያደረግነው ቆይታ ይሄንን ይመስል ነበር። በድጋሚ የእንዴት ልዋብ 13ኛ መድረክን እንድትገኙ እንጋብዛችኋለን። ከሌላ ጊዜ በተለየ በነፃ ነው። ስለዚህ ማናችንም የተለያዩ ክፍያዎች በሌሉበት እለቱ ላይ ቦታው ላይ በመገኘት ብቻ ይሄንን መሰናዶ የምንታደምበት እለት ይሆናል ማለት ነው። ወደ ተመልካቾቻችን ቀሪ የመወዳ ፕሮግራሞች ይቀጥላሉ። አሁንም ቆይታችሁን ከመወዳ ጋር እንድታደርጉ ግብዣችን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።